ተጠባቂው የቻምፒዮንስ ሊግ ፍጻሜ ጨዋታ ትላንት ተደርጓል። በእጅጉ አነጋጋሪ የሆነ ውጤትም ተከስቷል። ፒኤስጂ 5-0 በማሸነፍ የቻምፒዮንስ ሊግ የፍጻሜ ጨዋታ በማይመስል መልኩ በልዩ ብቃትና ዶሚኔት በማድረግ ኢንተር ሚላንን አሸንፏል። ኢንተር ሚላን ብዙ ግምት ተሰጥቶት ነበረ በማሸነፍ ረገድም እንዲሁም ደግሞ ፒኤስጂን በቀላሉ እንዳያሸንፍ በመገዳደር ረገድ ከፍተኛ ግምት ተሰጥቶት ነበር። እንግዲህ የሚታወቀው ከባርሴሎና ጋር ባረገው ጨዋታ ላይ ያሳየውን ፐርፎርማንስ እንዲሁም ደግሞ ትላልቅ ቲሞችን ነው ባየር ሙኒክን በማሸነፍ የመጣ ቲም ነበር። ኢንተር ሚላን በቀላሉ እንደዚህ እጅ ይሰጣል ተብሎ ማንም አልጠበቀም ነበር። ነገር ግን ትላንትና ኢንተር ሚላኖች ሜዳ ውስጥ የነበሩ አይመስልም። ፒኤስጂ በሙሉ ብቃት ነበር ያሸነፈው። ይህንንም ተከትሎ እንግዲህ በዘዎች ሚካኤል አርቴታን እያደነቁት ይገኛሉ። በተለይም የአርሰናል ደጋፊዎች ይህንን ቡድን ነበር አርሰናል በቀላሉ ወይም ደግሞ ዶሚኔት በማድረግ ሲጫወት የነበረው በማለት አርሰናሎች እያወደሱት ይገኛሉ። ሚካኤል አርቴታም በምን ምክንያት እንዳወደሱት ለመጥቀስ እንሞክራለን። በተወሰነ መንገድ እንደሚታወቀው እንግዲህ የአርሰናልና የፒኤስጂ ጨዋታ በሚካሄድበት ወቅት አርሰናል ምንም እንኳን የመጀመሪያውን 20 ደቂቃ የተበለጠ ቢሆንም በ160 ደቂቃ ግን ፍጹም የሆነ የበላይነትና ከፍተኛ የሆነ ኤክስጂ ወይም ደግሞ ወደ ጎል የመድረስና ሙከራዎችን በማድረግ ከፍተኛውን የሆነ ብልጫ ወስዷል በፒኤስጂ ጨዋታ። እንዲሁም ደግሞ ኳስን በመቆጣጠርና በፖዚሽን ረገድ ከ20 ደቂቃ ውጭ ባለው ጠቅላላ አርሰናል ፍጹም የሆነ የበላይነት ነበረው። በ55% ነበር ፖዚሽን ሲበልጥ የነበረው አርሰናል ማለት ነው። እንዲሁም ደግሞ በትላንትናው ዕለት በተካሄደው ጨዋታ ከዛ ጨዋታ በኋላ እንግዲህ አንዳንድ መረጃዎች እየወጡ ነበር። አርሰናል ከአውሮፓ ሻምፒዮንስ ሊግ ከተጫወታቸው ፒኤስጂ በአውሮፓ ሻምፒዮንስ ሊግ ከተጫወተባቸው ክለቦች መካከል እንግዲህ የተወሰነውን በመጥቀስ ምን ያህል አርሰናል ዶሚኔት እንዳደረገው ለመጥቀስ እየተሞከረ ነበር። ለምሳሌ ሊቨርፑልና ፒኤስጂ በሚጫወቱበት ወቅት በሁለቱም ጨዋታ ማለት ነው በሆም ኤን አዌ ሊቨርፑል 1.98 ኤክስጂ ነበረው ወይም ደግሞ ኤክስፔክትድ ጎል ነበረው ለጎል ሙከራ በማድረግ በመቅረብና በመሞከር ማለት ነው። በዚህም ፒኤስጂ 5.33 በማምጣት ሊቨርፑል 1.98 በማምጣት የ4 ነጥብ ልዩነት አለ በመካከላቸው። በፍጹም የበላይነት ነበር ፒኤስጂ ጨዋታውን የበለጠው። እንደሚታወቀው ፖዚሽንን በመብለጥ ረገድ ከፍተኛውን የመሃል ሜዳ እንቅስቃሴ በማድረግ ወደ ጎል በመድረስ በጣም ብልጫ ነበረው። እንደውም ሊቨርፑል እንዴት አሸነፈ ተብሎ እግር ኳስ ሲባል ነበር። በተለይ ደግሞ የፒኤስጂ ፓሪስ ሴንት ጀርሜን ሜዳ ላይ የተደረገው ጨዋታ ፍጹም የበላይነት ነበረው። በሊቨርፑል ሜዳ ነው ተመጣጣኝ የነበረው። ነገር ግን በዛም በሁለቱ አንድ ላይ ሲደመር በጣም ዝቅተኛ የሆነ ኤክስጂ ነበር ሊቨርፑል የነበረው። በዚህን ያህል ነበር ዶሚኔት አድርጎ ማሸነፍ የቻለው ፒኤስጂ ከአስቶን ቪላ ጋር በነበረው ጨዋታ። አስቶን ቪላ በተለይ ደግሞ በሜዳቸው ባደረጉት ጨዋታ የተሻለ ፐርፎርማንስ ነበራቸው። ያም ሆነ ግን በሁለቱም ጨዋታ 4-5 ነበር የተጠናቀቀው። ፒኤስጂ አሸንፎ ፒኤስጂ 4.10 አስቶን ቪላ 3.86 በማምጣት ተበልጧል። በፒኤስጂ ተበልጦ ነው እንግዲህ የተሸነፈው ማለት ነው። ኤክስፔክትድ ጎሉ ማለት ነው። ከኢንተር ሚላን ጋር የትላንቱ ጨዋታ ኢንተር ሚላን 0.5 እንዲሁም ፒኤስጂ 3.51 በማምጣት ከፍተኛ የሆነ ብልጫ በመውሰድ ነበር የበለጠው ኤክስጂም ማለት ነው። ከአርሰናል ጋር ስንመጣ ግን አርሰናል 5.11 በማምጣት እንዲሁም ፒኤስጂ 3.08 በማምጣት ኤክስፔክትድ ጎል አስመዝግበዋል። አርሰናል ግን ተሸንፏል። በኤክስፔክትድ ጎል ግን ወደ ጎል በመድረስ በተደጋጋሚ ሙከራዎችን በማድረግና ለጎል ቅርብ የሆኑ እድሎችን በመፍጠር አርሰናል በተደጋጋሚ የፒኤስጂን የግብ ጠርዝ በመድፈር የተሻለ ነበር። በ5.11 ፒኤስጂ 3.08 በልዩ ብቃት አርሰናል በልጦ ነበር። ነገር ግን ተሸንፏል። እግር ኳስ እንግዲህ እንደዚህ ነው። ማን የተሻለ ሙከራ አደረገ ሳይሆን ማን ሙከራውን በተሳካ ሁኔታ አደረገ ነው። እንግዲህ እንደሚታወቀው አርሰናሎች በተደጋጋሚ ወደ ጎል ኳስ ይሞክራሉ። ነገር ግን ኢፌክቲቭ አይደለም። ፔናልቲ ቦክስ ውስጥ ይገባሉ፣ ኢፌክቲቭ አይደለም። ፒኤስጂዎች ፔናልቲ ቦክስ ውስጥ ያገኙትን እድል ወደ ጎል ይሞክሩታል፣ ያም ጎል ይሆናል። በጣም አኪዩሬት ነበረ። በዚህም ረገድ የተሳካላቸው ነበር። ትላንትናም እንግዲህ እንደሚታወቀው ፔናልቲ ቦክስ ውስጥ የሞከሩት ሙከራ ሁሉ ወደ ጎል ይቀየራል። የሚገርም ነው። ኢንተር ሚላኖች በተደጋጋሚ ለመግባት ሞክረው ነበር ትላንትና። በተለይም ደግሞ የመጀመሪያው ግማሽ ላይ ሊጠናቀቅ አካባቢ ከ30 ደቂቃ በኋላ በተደጋጋሚ ወደ ጎል እየደረሱ ነበር። ግን ምንም የሚሞክሩት ሙከራ ሁሉ ወደ ጎል አይቀየርም ወይም ደግሞ አኪዩሬት አይደለም። በቃ ኢፌክቲቭ አይደል። እነሱ ግን ፒኤስጂዎች ግን እያንዳንዱ ሙከራ ወደ ጎል በቃ በመቱት ቁጥር ወደ ጎል ይቀየራልና በዚህ ረገድ ነው። ስለዚህ አርሰናል አጥቂ ማምጣት አለበት ወይም ደግሞ አኪዩሬሲው ላይ መስራት አለበት። ፔናልቲ ቦክስ ውስጥ ሻርፕ መሆን አለበት። በዚህ ረገድ ነው ተጫዋቾቹ መሰልጠን ያለባቸው። እንግዲህ ከጉዳት ጋር እየታገለ ነው። 7 የሚሆኑ የመጀመሪያ ላይን አፕ ተሰላፊዎቹ የአርሰናል ተጫዋቾች ጉዳት ገጥሟቸዋል። አርቴታ ብዙ ጊዜ እንግዲህ ምክንያት አትደርድር ይባላል።
ዋንጫ ለማጣት ምክንያት አትደርድር ይባላል። ነገር ግን ይሄ ምክንያት ነው፣ ትልቅ ምክንያት ነው። አንድ ሰው ትምህርት ቤት ገብቶ ለምንድነው ትምህርት ቤት የቀረው? አይ ታመሜ ነበር ቢል አይ እንዴ ይሄማ ምክንያት አትደርድር ትምህርት ቤት ላለመምጣት አይባልም። ምክንያቱም ማይነር ሪዝን አይደለም ይሄ። ምናልባት የቀይ ካርዱ እሺ ማይነር ሪዝን ሊሆን ይችላል፣ ያንን አለማውራት ይችላል። ጉዳት ግን በእጅጉ የፈተነው ቡድን ነው። አርሰናል ፉል ስኳድ አልነበረውም። 7 የመጀመሪያ ተሰላፊዎቹ በሙሉ በጉዳት አጥቷል። ጋብሪኤል ማጋሌሽን ጨምሮ ሁሉም አብዛኛው በጉዳት እና ከጉዳት ካገገሙ በኋላ ደግሞ ወደ ሜዳ ወደ ብቃታቸው ለመመለስ ደግሞ ጊዜ ይፈልጋሉ። በዚህ ውስጥ እየተሰለፉ እንደዚህ አይነት ውጤት ማምጣት በጣም ትልቅ ክሬዲት የሚያሰጠው ነው ለአርቴታ እየተባለ እንግዲህ እየተነገረው ነው። የእናንተ ሀሳብ ምን ይመስላችኋል? ይሄ ነገር እውነት ነው ይገባዋል ወይ የሚለውን እናንተን ተዋለን። በተለያዩ መረጃዎች ወደ እናንተ መድረስ እንቀጥላለን። በያላችሁበት መልካም ቆይታ